ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ታህሳስ 29 2018 ዛሬ የገና በዓል እየተከበረ ነው የሚገኘው። እንኳን ለ2018 ዓ.ም የገና በዓል አደረሳችሁ። በተለያዩ አስቸጋሪ ሁኔታዎች ውስጥ ናችሁ በዓሉን የምታከብሩ፣ በእስር ቤት፣ በትግል ሜዳ እንዲሁም ደግሞ በሕክምና በተለያዩ አካባቢዎች ናችሁ በዓሉን የምታከብሩ፣ በሚቀጥለው ዓመት በተሻለ ሁኔታ ሆናችሁ በዓሉን እንድታከብሩ መልካም ምኞቴን መግለጽ እፈልጋለሁ። እንደዚሁ ደግሞ አድማጭ ተመልካቾቻችን በአገር ውስጥም በአገር ውጭም ሆናችሁ የምትከታተሉ ካላችሁ እንኳን ለ2018 ዓ.ም የገና በዓል በሰላም አድረሳችሁ። በሚቀጥለው ዓመትም ከነመላ ቤተሰባችሁ በሰላም በጤና እንዳደረሳችሁ ምኞቴን መግለጽ እፈልጋለሁ። እየተከታተላችሁ ስለሆነ በእጅጉ ነው የማመሰግነው። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ዛሬ ዕለቱ የገና በዓል እንደመሆኑ መጠን አጫጭር መረጃዎችን ቶሎ ቶሎ አድርሻችሁ እወጣለሁ። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። ሰብሰብ ብላችሁ እንዲሁም ደግሞ በዓሉን እያከበራችሁ በሞባይል በቴሌቪዥን እንዲሁም ደግሞ በኮምፒውተር መረጃዎችን የምትከታተሉ በያላችሁበት የሚከተሉትን መረጃዎች ታገኛላችሁ። ዝርዝር የግንባር መረጃዎችን ይዣለሁ። ትላንትና በደቡብ ወሎ ምዕራብ ወረዳዎች በሚባሉት አካባቢዎች በ8 ወረዳዎች በ15 ግንባሮች የተደረገውን ውጊያ ተከትሎ አዳዲስ መረጃዎችን ይዣለሁ። በዝርዝር የማደርሳችሁ ይሆናል። ኮማንድ ፖስቱ አስቸኳይ ስብሰባ አድርጓል። የብልጽግና ወታደራዊና የሲቪል ባለስልጣናት በነበረው ዘመቻ መገደላቸውን ተከትሎ በቁጥጥር ስር የዋሉ ሌሎች የብልጽግና ባለስልጣናት መኖራቸውን የሚገልጹ መረጃዎችም አሉ። ትናንትና መሻሹን የእግረኛ ኃይሉ በተለያዩ ቦታዎች በቆረጣ በከበባ እንዲሁም ደግሞ ከስምሪትና ከግንኙነት ሎጂስቲክስ ጋር በመቆራረጥ ከፍተኛ ጉዳት ያስተናገደው መከላከያ አየር ኃይል አሰማርቷል። አመሻሹን የአየር ኃይል ስምሪት ነበር። የአየር ኃይል ስምሪት ብቻ ሳይሆን የአየር ጥቃት ተፈጽሟል። ከዚህ ጋር በተያያዘ ያሉ አዳዲስ መረጃዎችንም አደርሳችኋለሁ። ዛሬ እንደዚሁ በተለያዩ አካባቢዎች የአየር ኃይል ስምሪት በተለይ የሰው አልባ አውሮፕላን የድሮን ስምሪቶች መኖራቸውን የሚገልጹ መረጃዎችም ይዣለሁ። እነዚህ ከግንባር ከያዝኳቸው ዝርዝር መረጃዎች መካከል ይገኙበታል። ትላንትና የተደረገውን አጠቃላይ ውጊያና ዘመቻ በተመለከተ የወጡ አሃዛዊ መረጃዎች አሉ። እንግዲህ በፋኖ በኩል የተገለጹ አሃዛዊ መረጃዎች አሉ። የዓይን እማኞችም ዋቢዎችም እንደዚሁ እነዚህን ጨምሮ የሰጡን መረጃ በሙሉ ወደ እናንተ አደርሳለሁ። ከዚህ ከግንባር መረጃዎች ባሻገር ወደ አፍሪካ ቀንድ የሚወስደንም እንደዚሁ አዲስ መረጃ አለ። ቀጠናው የፖለቲካ የኃይልና ወታደራዊ አስተላለፍ ግልጽ እየሆነ መጥቷል። ይህንን በተመለከተ አዲስ መረጃ ይዣለሁ። ከአዲስ አበባ ጀምሮ ወደ አፍሪካ ቀንድ ሀገራት እንዲሁም ወደ መካከለኛው ምስራቅ የሚሄደውን ዝርዝር መረጃ የምትከታተሉት ይሆናል። ቀጣይ እየመጡ ያሉ ጉዳዮች ምንድናቸው የሚለው በዚህ በኩል እንግዲህ የእስራኤል የመከላከያ ከፍተኛ ወታደራዊ ባለሙያዎችና የስለላ ባለሙያዎች በኢትዮጵያ ምድር ጦር ግቢ ውስጥ ለበርካታ ወራት ቆይተዋል የሚለውን መረጃ ጨምሮ እንደዚህ ተዛማጅ መረጃዎችም አሉ። እነሱንም የምትከታተሉ ይሆናል። በትላንትናው ዕለት የመከላከያ የ11ዱ እዝ ዋና አዛዦች ወደ አዲስ አበባ ተጠርተዋል የሚልም ጉዳይ እንደዚሁ አብሮ ወጥቷል። እነዚህና ቀጠናዊ ጉዳዮች ጋር ተያይዞ ያለውን አጠቃላይ ዝርዝር መረጃ በዚህ ሰዓት ወደ እናንተ የማደርሳችሁ ይሆናል። የቀጠናው የኃይልና የፖለቲካ አስተላለፍ ግልጽ እየሆነ መጥቷል። ትላንትና እንግዲህ በአዲስ አበባ አንድ ስምምነት ተደርጓል። ይሄ ስምምነት በቀጠናው በ2026 ፎሬን ፖሊሲ በኢትዮጵያና በኤርትራ መካከል ጦርነት ቢቀሰቀስ ከዓለማችን 10 ከባድ ጦርነቶች አንዱ ይሆናል የሚለውን ጉዳይ የተመለከተና በዚህ ቀጠና ጦርነት እንደማይቀር የሚያሳይ የአጋር ሀገራት ስምምነት ነው። እሱንም በዚህ መረጃ አደርሳችኋለሁ። እንግዲህ ሀሳብ አስተያየቶቻችሁን እያደረሳችሁኝ አብራችሁ ቆዩ። ጥቆማ ዜና@gmail.com ላይ ሀሳብ አስተያየቶችን ልታደርሱ ትችላላችሁ። ብዙዎቻችሁ ሀሳብ አስተያየቶችን ልካችሁልኛል። ከላካችሁልኝ አስተያየቶች መካከል የጌታቸው ረዳና የአብይ አህመድን የመድረክ ንትርክ በተመለከተ እንደዚሁ ይህንን በተመለከተ ሀሳብ አስተያየታችሁን ጨምራችሁ አድርሳችኋል። እንግዲህ ጌታቸው ረዳ ስለ ፊውዳል የሰጠው አስተያየትና አሁን ከአብይ አህመድ ጋር ይህን በማዛመድ እንደዚሁ አንዳንዶቹ በዚህ አብይ አህመድ ዋና ፊውዳል ነው፣ ግድግዳ የሆነ ፊውዳል የሚሉ አስተያየቶችን ጨምሮ በዛ ባሻገር ደግሞ አብይ አህመድ ጌታቸው ረዳን ሸንቆጥ ያደረገበትን ጉዳይን በተመለከተ የተለያዩ አስተያየቶችን አድርሳችኋል። እንግዲህ አብይ አህመድ ጌታቸው ረዳን ጌታቸው ሕፃን እያሉ ብሎታል። እንግዲህ ሕፃን እያሉ እኛን ሰራው የነበረውን ስራ ብልጭልጭ እያሉ ያጣጥሉ ነበረ። አሁን ባይናቸው መጥተው መስክረዋል። አሁን ይህን ያደረጉት ደግሞ ነፍስ ስላወቁ ነው ብሎ ጌታቸው ረዳን በሁለት የእሳቤ ዘመን የህፃንነት ዘመንና አሁን የአዋቂነት ዘመን ብሎ አብይ አህመድ በመድረክ ተናግሮታል። ጌታቸው ረዳ እንግዲህ በትግራይ በነበረበት ጊዜና በጦርነቱ ጊዜ አብይ አህመድን በቁሙ እንግዲህ በአብይ አህመድን የጌታቸው ረዳን ያክል አዋርዶታል የሚባል ሰው በፍጹም የለም። ጌታቸው ረዳ
ለአብይ አህመድ አዳዲስ ካራክተሮችን በመስጠት ጭምር እንግዲህ የአመራሩን የፖለቲካ ድንክነቱን በተመለከተ ሲያብጠለጥለው ነው የኖረው። በኋላ ያው የኃይልና የፖለቲካ አስተላለፉ ነው። አሁን ጌታቸው ረዳ ከአብይ አህመድ ስር ገብቷል። የአብይ አህመድ ተሿሚና የእሱ አማካሪ ነው። አሁን እንግዲህ የአብይ አህመድ ጌታቸውን ይህንን የተናገረው አንድም ውስጥ ያሉ ቂም አለው። እንግዲህ እሱ አብይ ያው እሱን የሚያዋርዱ ሰዎች ላይ ያው በቀላሉ የሚለቅ እና ደግሞ ሳይበቀል የማይለቅ ቂም ነው ያለው። በዚህ ምክንያት ጌታቸው እንግዲህ በዚህ በፊት በህፃንነትና የአዋቂነት ዘመን ብሏል። አሁን ከእሱ ጋር በሚሰራበትን የአዋቂነት ዘመን እዛ የነበረበትን የህፃንነት ዘመን ብሎታል። ይሄ በጌታቸው ላይ ምን ስሜት ይፈጥራል የሚለው እንግዲህ አብሮ ወደፊት የሚታይ ቢሆንም ለማንኛውም አብይ አህመድ እንግዲህ ብዙዎቹን እዚህ ማየት የሚቻለው ብዙዎቹን ሰዎች ከፖለቲካ እና ከደጋፊያቸው ከነጠላቸው በኋላ ይጠቀምባቸዋል። የትም መሄድ እንደማያውቁ እንዲሁም ደግሞ ተመልሰው በሱ ላይ የትኛውንም አይነት የፖለቲካ ወይም ደግሞ የሚዲያ መገዳደር እንደማይፈጥሩ ሲያውቅ በዚህ መንገድ ነው እንግዲህ ብዙ ሰዎችን እያዋረደ እያሸማቀቀ የሚይዛቸው። ይህንን በተመለከተ እንግዲህ የኦህዴድ ባለስልጣናት እነ ታከለ ኡማን ጭምር ፊት ለፊት በመድረክ ሲሰድብ የነበረበት ታዋቂ የፖለቲካ ሰዎችን እነ ፕሮፌሰር ብርሃኑ ነጋን እንዲሁም ደግሞ የአብንን ተወካዮች እንደዚሁ በሱ ስር ካደረገ በኋላ አሁን ከዋና ደጋፊያቸው ከዓላማቸው ካደናቀፈ በውጭም የነበሩ ትልልቅና ታዋቂ ተጽዕኖ ፈጣሪ ሰዎችን የሱ ደጋፊ ካደረገ በኋላ በዚህ መንገድ እንግዲህ ከህዝብ ነጥሎ በዚህ መንገድ ነው አዋርዶ የሚጥላቸው። ይሄ እንግዲህ ለብልጽግና ባለስልጣናትም የሚሰራ ነው። በብልጽግና ውስጥ እንግዲህ ለውጡን አምጥተውታል እያለ ሲያሞካሻቸው የነበሩ ሰዎች አብዛኞቹን አሁን አስሯቸዋል። አብዛኞቹ ተሰደዋል። አብዛኞቹ ደግሞ በጡረታ ከፊቱ ገለል አድርጓቸዋል። አንዳንዶቹ እንግዲህ በኦህዴድ ውስጥ ያሉት ግን በአማካሪነት አሁንም አብረው ይገኛሉ። ለማንኛውም አብይ አህመድ የትኛውንም አካል እንግዲህ በምስራቅ አፍሪካ እንኳ በቀላሉ ለሌሎቹ ደህንነቱም አስተዳደሩም ክፍት አይደረግም የተባለውን የኢሳያስ አፈወርቂን መንግስትና ኢሳያስን ጭምር በሚፈልገው ጉዳይ በመውሰድ ጭምር አብይ እንግዲህ በዛ መንገድ እስከሚፈልገው ጉዳይ ድረስ አብሮ የመውሰድ የማባበል አቅም ያለው ሲሆን በኋላ ግን ተጠቅሞ ደግሞ በሌላ መንገድ በመጣል የሚታወቅ ነው። ጌታቸውን ሁኔታ አብረን ወደፊት የምናየው ይሆናል። ለማንኛውም እንግዲህ ጌታቸው በጨቅላ ዘመንነቱና በልጅነት ዘመኑና በአዋቂነት ዘመኑ ተብሎ የተፈረጀው እኔን ሲሳደብ ልጅ ነበር፣ አሁን እኔን ሲደግፍ አዋቂ ሆኗል እንደማለት ነው። ለማንኛውም ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ የውጭ ጉዳይ ሚኒስቴር ያወጣውን መግለጫ በተመለከተና ከዚህ ጋር ያሉ ተያያዥ መረጃዎችን ወደ እናንተ አደርሳለሁ። ውጭ ጉዳይ ሚኒስቴር መግለጫ ሰጥቷል። ውጭ ጉዳይ ሚኒስቴር ታህሳስ 28 2018 በትላንትናው ዕለት ወይም ደግሞ ጥር 6 2026 በሰጠው ጋዜጣዊ መግለጫ ላይ በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጋራ የተሰጠ መግለጫ እንደሆነ በመግለጫው ርዕስ ላይ ተጠቅሷል። ይህም በኢትዮጵያ የውጭ ጉዳይ ሚኒስትርና በተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር የጋራ ትብብር የተሰጠ መግለጫ እንደሆነ ነው የተገለጸው። የዩናይትድ አረብ ኤሚሬትስ የውጭ ጉዳይ ሚኒስትር አልናህያን አዲስ አበባ ከኢትዮጵያ የውጭ ጉዳይ ሚኒስትር ጋር በጋራ ተገናኝተው ነው መግለጫ እየተሰጠው። የአረብ ኤሚሬትስ የውጭ ጉዳይ ሚኒስትር ከኢትዮጵያ የውጭ ጉዳይ ሚኒስትር ጋር በጋራ የመከሩበት ጉዳይ በወቅታዊ ጉዳዮች ላይ ስትራቴጂካዊ ስምምነቶችን ማድረጋቸውንም እንደዚሁ መግለጫው ገልጿል። ከዚህ መግለጫ ላይ እንግዲህ የተለያዩ ቀጠናዊ ወደፊት ሁኔታዎችን የሚያሳዩ አንዳንድ ወሳኝ ነጥቦች ተገልጸዋል። በትብብርና በስትራቴጂክ ግንኙነት አንዱን ሰላምና ደህንነት የመከላከል እና የግዛት አንድነትና ኢኮኖሚያዊ ፍላጎቶችን ማስከበር የሚል ስምምነት ስትራቴጂካዊ ስምምነት መደረሱን መግለጫው ይገልጻል። በተለይ እዚህ ላይ አንዱ የአንዱን የሰላምና ደህንነት የመከላከል የሚለውና የግዛት አንድነትን ማስከበር የሚለው ጉዳይ ሲታይ እንግዲህ ሁለቱ ሀገራት ድንበር ሀገራት አይደሉም። በዩናይትድ አረብ ኤሚሬትስ በአፍሪካ ቀንድ አዲስ ፍላጎት ይዛ ነው እየመጣች ያለችው በቀይ ባህር ቀጠና። ኢትዮጵያም ወደ ቀይ ባህር ቀጠና የባህር በር ለማግኘት የምታደርገው ጥረት አለ። ከዚህ ጋር እንግዲህ አንዱ የአንዱን ደህንነት መከላከል የሚለው በግልጽ ወደዚህ ጉዳይ ጋር የሚገናኝ ነው። በቀጠናዊ ሰላምና ደህንነት ጉዳይ ላይም ሁለቱም መነጋገራቸውን ነው። በዚህም ሰላም ለማምጣት በተለይ የሱዳንን ቀውስ በተፋላሚዎቹ ጦርነት እንዲያቆሙ እንዲሁም ደግሞ የሰብአዊ አገልግሎቶች እንዲዳረሱ ለማድረግና ከሰብአዊ የተኩስ አቁም እስከ ዘላቂ የተኩስ አቁም ድረስ እንዲደረግ ሁለቱ ሀገራት በጋራ ለመስራት መስማማታቸውን መግለጫው ገልጿል። በዚህ በኩል እንግዲህ
በአዲስ አበባና በአረብ ኤሚሬትስ የሚደረጉ ዓለም አቀፍ እንደ አየር ንብረት ኢትዮጵያ የምታዘጋጀው የ2032 እንዲሁም ደግሞ ዩናይትድ አረብ ኤሚሬትስ በ2026 የምታዘጋጀው የዓለም የውሃ ኮንፈረንስ እነዚህንም መድረኮች በጋራና በትብብር ለማዘጋጀት እንደዚሁ ስለመስማማታቸው ነው የተገለጸው። ከዚህ ጋር የተያያዘ ሌላ ዜና ወጥቷል። እንግዲህ ከዚህ በታች ያለው ጉዳይ ነው የቀጠናውን የወታደራዊና የፖለቲካ አሰላለፍ በደንብ የሚያሳየው። ትናንትና አልጀዚራ ይዞት በወጣው ዘገባ የእስራኤሉ የውጭ ጉዳይ ሚኒስትር አዲስ አበባ አርፈው ነው ወደ ሀርጌሳ የሄዱት ብሏል። አዲስ አበባ ባረፉበት ጊዜ ከኢትዮጵያና ከአረብ ኤሚሬትስ የውጭ ጉዳይ ሚኒስትሮች ጋር ስለመነጋገራቸው እንግዲህ መረጃዎች እየወጡ ነው የሚገኙት። በዚህ በአልጀዚራ ዘገባ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ከአዲስ አበባ ወደ ሀርጌሳ ነው በረራ እያደረገው። በሀርጌሳ እንግዲህ ያው በእስራኤል ለሶማሌላንድ የውጭ ህጋዊ እውቅና ወይም ደግሞ ሙሉ እውቅና ከሰጠቻት በኋላ የመጀመሪያው ጉብኝት ነው በእስራኤል ከፍተኛ ባለስልጣናት። ከዚህ ጋር በተያያዘ ሶስቱ ሀገራት ኢትዮጵያ፣ እስራኤል እና አረብ ኤሚሬትስ ምን አይነት ፍላጎቶች አላቸው ከሶማሌላንድ እና ከተያያዥ የቀጠናው ጉዳዮች ጋር የሚለው ጉዳይ ይነሳል። ኢትዮጵያ፣ እስራኤል በቀይ ባህር ያላቸው ፍላጎት እንዲሁም ደግሞ ዩናይትድ አረብ ኤሚሬትስ፣ እስራኤል በየመን በሶማሌላንድ ያላቸው ፍላጎት በአጠቃላይ እነዚህ ኢትዮጵያና ዩናይትድ አረብ ኤሚሬትስ እስራኤልን ጨምሮ በሱዳን ጦርነት የእያንዳንዳቸውና የጋራ ፍላጎትና አቋማቸው የቀጠናው አጠቃላይ ወታደራዊና የኃይል አስተላለፍ ወደፊት ሊመጣ የሚችለውን ጉዳይ ግልጽ አድርጎ የሚያሳይ ነው። እንግዲህ በኢትዮጵያ እና እስራኤል በቀይ ባህር ላይ ያላቸው ፍላጎት ያው ተቀራራቢ ፍላጎት ነው ያላቸው። አረብ ኤሚሬትስ እና ኢትዮጵያ ተመሳሳይ ፍላጎት አላቸው። እስራኤልና አረብ ኤሚሬትስ እንደዚሁ ተቀራራቢ ፍላጎቶች አላቸው። ስለዚህ ሶስቱም በቀይ ባህር ላይ አዳዲስ የተመሳሳይ ፍላጎቶች ናቸው ያላቸው። እስራኤል ከሶማሌላንድ ባብል ባህረ ሰላጤ እስከ ሲውዝ ካናል ድረስ ያለውን የቀይ ባህር ቀጠና ለመቆጣጠር በቀይ ባህር በስተ ምስራቅ በኩል በየመን አካባቢ፣ በስተ ምዕራብ ደግሞ በሶማሌላንድ እንዲሁም ደግሞ ኢትዮጵያ ወደፊት የባህር በሩን የምታሳካ ከሆነ በኢትዮጵያ የምታገኘው የቀይ ባህር ቀጠና ወታደራዊ ቤዝ ለመገንባት እንቅስቃሴ እያደረገች እንደሆነ የሚወጡ መረጃዎች ያሳያሉ። ዩናይትድ አረብ ኤሚሬትስ በሶማሌላንድ፣ በኢትዮጵያ፣ በሱዳን፣ በየመን ባሉ አሁናዊ ፖለቲካዊና ወታደራዊ ጉዳዮች ያላት ውስጣዊ እንቅስቃሴ ካላት ቀጠናዊ ፍላጎት ጋር እንደዚሁ ግልጽ የሆነ ፍላጎቷን የሚያሳይ ነው። ሶማሌላንድ ውስጥ አሁን እንግዲህ የሽብርተኝነትን የማዕድን ፍለጋ በሚል ጦር እያሰፈረች ነው ዩናይትድ አረብ ኤሚሬትስ የምትገኘው። ከእስራኤል ጋርም በጋራ የጦር ቤዝ ለመገንባት እየተንቀሳቀሱ ነው የሚገኙት። በሱዳን ጦርነት ውስጥ እንግዲህ የፈጥኖ ደራሽ ኃይሉን በመደገፍ ከኢትዮጵያና ዩናይትድ አረብ ኤሚሬትስ ያላቸው ፍላጎት ይታወቃል። ከዚህ ባሻገር እንግዲህ ኢትዮጵያ በቀይ ባህር ቀጠና ለመውጣት የባህር አክሰስ ወይም ደግሞ የባህር በር ለማግኘት የምታደርገው ፍላጎት በሶማሌላንድ በኩል አዎንታዊ ተጽዕኖ እንዳለው ይሄ ስምምነት ያሳያል። በሱዳን ጦርነት ኢትዮጵያ ያላት ብቸኛ ፍላጎትና ከአረብ ኤሚሬትስ ጋር እንደዚሁ በጋራ ያላት ፍላጎት ከዚህ አንጻር በአፍሪካ ቀንድ ላይ የፖለቲካና ኃይል አስተላለፍ ግልጽ ሆኖ እየመጣ ይመስላል። በዚህም ሶስቱ ሀገራት ኢትዮጵያ፣ እስራኤልና ዩናይትድ አረብ ኤሚሬትስ የጋራ ወታደራዊ ፖለቲካዊ አስተላለፍ ይዘው እየመጡ ስለመሆኑ የትናንቱ መግለጫና የትላንቱ የውጭ ጉዳይ ሚኒስትሮቻቸው ግንኙነት ይህንን ያሳያል። እንግዲህ ከዚህ አንጻር ቀንዱ ላይ ያለው የፖለቲካ ሁኔታ ወደዚህ እየሄደ ነው። ዩናይትድ አረብ ኤሚሬትስ የጦርና ወታደራዊ መሪዎች በተመሳሳይ እንግዲህ በኢትዮጵያ ውስጥ የሱዳን ፈጥኖ ደራሽ ኃይልን ለመደገፍ በሚል በኢትዮጵያ ውስጥ ወታደራዊ እንቅስቃሴ እያደረጉ ነው የሚገኙት። በዚህ እንግዲህ እስከ ማዕከል ማቋቋም ድረስ ደርሰዋል። የእስራኤል ከፍተኛ ወታደራዊ ባለሙያዎች በኢትዮጵያ የምድር ጦር ውስጥ አዘውትረው ይታያሉ የሚለውም መረጃ እንደዚሁ በቀላሉ የሚታይ አይደለም። እንግዲህ ይህንን ተከትሎ እስራኤል፣ ኢራን እና ቱርክ በዚህ ቀጠና ላይ አዲስ እንቅስቃሴ እያደረጉ ነው። በዚህ ላይ ብልጫና ወታደራዊ ቅድሚያ መውሰድ አለብኝ በሚል ተደጋጋሚ እንቅስቃሴዎችን እያደረገች ነው የምትገኘው። በተለይ ኢራን እስራኤልን ትደግፋል። ኢራን ከኤርትራ ጋር ግንኙነት አላት በሚል እስራኤል ቁጣ ውስጥ ነው የምትገኘው። ቱርክ በተመሳሳይ በዚህ ቀጠና ከሶማሊያ እስከ ሱዳን ድረስ ባላት እንቅስቃሴ እስራኤል እንደዚሁ ጉዳዩን በአሉታዊ መንገድ ነው እየተከታተለች ያለችው። እነዚህ ነገሮች ተደማምረው እንግዲህ ወደፊት በቀጠናው ላይ ጦርነት ቢነሳ ማን ከማን ጎን ይሆናል የሚለውን ግልጽ አድርጎ የሚያሳይ ነው። የትናንቱ እንግዲህ በተለይ የአረብ ኤሚሬትስ እና ኢትዮጵያ አንዱ የአንዱን የሰላምና ደህንነት ለመከላከል በሚል የተፈራረሙት ፊርማ ይሄ ወደፊት ምን ያሳያል የሚለው እንግዲህ አብሮ ከጊዜ ጋር የሚታይ ነው።
ወደ ሌሎች መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ስቀጥል የግንባር ዝርዝር መረጃዎችን ነው የምናገኘው። ከግዳጅ ቀጠና የወጡ 4 የሚሊሻ አባላት ወደ ፋኖ መቀላቀላቸውን ዛሬ ማለዳ የወጡ መረጃዎች ገልጸዋል። በምስራቅ ጎጃም ሞጣ ቀጠና 4 የሚሊሻ አባላት ሙሉ ትጥቃቸውን እንዲሁም ደግሞ ተጠባባቂ የደረትና የትከሻ ትጥቅ በመያዝ ነው ወደ ፋኖ የተቀላቀሉት። እንግዲህ ከየአካባቢው የሚሊሻ አባላት የሆኑ ናቸው ከግዳጅ ቀጠና በመውጣት የተንቀሳቀሱት። ወደ መረጃዎቹ ወደ ግንባር መረጃዎቹ ስንሄድ በትላንትናው ዕለት እንግዲህ በምዕራብ ወሎ በሚገኙ የተለያዩ አካባቢዎች ተንታ፣ ከለላ፣ ወረኢሉ፣ ሉጋማ፣ መቅደላ፣ አጅባር አካባቢዎች እና አምባሰልን ጨምሮ በተደረገው ውጊያ ከፍተኛ ቁሳዊና ወታደራዊ ኪሳራ መድረሱን ታውቋል። በሲቪልና በወታደራዊ አመራሮች እንዲሁም ደግሞ በእግረኛ በአድማ ብተና በሚሊሻ በፖሊስ አባላት ላይ ጉዳት መድረሱ ታውቋል። በፋኖና በሲቪሊያን ላይም እንደዚሁ የደረሱ ጉዳቶች አሉ። ሀሳዊ መረጃው ነው ያልታወቀው። የነፍስ ወከፍና የቡድን መሳሪያዎች ተተኳሾች በፋኖ እጅ ገብተዋል። ወታደራዊ ተሽከርካሪዎች ወድመዋል። ወታደራዊ ማዘዣ ካምፖች እና ጊዜያዊ የሎጂስቲክ ማከማቻ ካምፖች እንደዚሁ ወድመዋል። እንዲሁም ደግሞ በፋኖም ተይዘዋል። የሚሊሻ ኃይል ተበትኗል። ብልጽግና ባለስልጣናት የስራ ገበታቸውን ለቀው ጠፍተዋል። ጥቂቶቹ ይህን ተከትሎ እንደዚሁ ከወረዳ ጀምሮ ያሉ የብልጽግና ባለስልጣናት በዘመቻው በመገደላቸው እና ይሄ የተሰማው መረጃ ድንጋጤ ፈጥሮባቸዋል። በብልጽግና ባለስልጣናት አንዳንድ የብልጽግና ባለስልጣናት የሀዘን መግለጫዎችን ትላንትና አውጥተዋል ወይ ደግሞ አስተላልፈዋል። በዘመቻው ጋር በተያያዘ ብልጽግና ባለስልጣናት እርስ በርስ በመወነጃጀል በቁጥጥር ስር የዋሉ መኖራቸውም ታውቋል። ዛሬ ማለዳ የወጡ መረጃዎች ናቸው። ዘመቻው በ8 ወረዳዎችና በ15 ግንባሮች በተመሳሳይ ሰዓት የተከፈተ ነበረ። ይሄ በብልጽግና ላይ ከባድ ድንጋጤ ፈጥሯል። የውሎ ዘመቻውን በተመለከተ ፋኖ መግለጫ አውጥቷል። የጉዳት ሪፖርቶችን በተመለከተ በጃማ፣ ከለላ፣ ሉጓማ፣ ደብረ ዘይት አካባቢ በእነዚህ ከተሞች በተደረገው ውጊያ በሁለቱም የፋኖ ድርጅቶች በአማራ ፋኖ ብሔራዊ ኃይልና በአማራ ፋኖ ህዝባዊ ድርጅት በጋራ የተደረጉ ዘመቻዎች ሲሆኑ የለገሂዳ፣ ገነቴ፣ ሳይንት፣ ደንሳ፣ ተንታ፣ አጅባር፣ መቅደላና አካባቢ ደግሞ የአማራ ፋኖ ብሔራዊ ኃይል ምስራቅ እዝ በዚህ የደጋው መብረቅ ልጅ ኢያሱ ኮር ንጉሥ አሊ ክፍለ ጦር ያደረጓቸው ዘመቻዎች እንደሆኑ ነው መግለጫው የሚያሳየው። በዚህም የጉዳትና ምርኮን በተመለከተ 23ኛ ክፍለ ጦር የምስራቅ አማራ ፋኖ ማለት ነው አንድ ብሬን፣ አንድ ስናይፐር እንዲሁም ደግሞ አንድ ወታደራዊ ኦራል ከነጭነቱ አንድ ሬሽንና ይቅርታ 25ኛ ክፍለ ጦር አንድ ብሬን፣ አንድ ስናይፐር፣ አንድ ወታደራዊ ኦራል ከነጭነቱ አንድ ሬሽን የጫነ ሎጂስቲክ ካሶኒ ተሽከርካሪ 40 ክላሽንኮቭ ከ3500 በላይ ተተኳሽ ጨምሮ ባለመቶ አለቃ ማዕረግ ያለውን ወታደር ጨምሮ 25 ወታደሮች መምርኮ ማድረጉን የደጋው መብረቅ ደግሞ 2 ብሬን 75 ክላሽ ይቅርታ 75 ክላሽ አንድ ኦራል ተተኳሽ የእጅ ቦምብና ከ51 በላይ የመከላከያ 35 የሚሊሻ 20 የአድማ ብተና በድምሩ 106 ምርኮኞችን ማግኘቱን ሲገልጽ እንግዲህ በተመለከተ በሶስቱም በኩል የተገኘው ምርኮ በአጠቃላይ ሲታይ በፋኖ በወጣው መግለጫ ማለት ነው መሰረት ወታደራዊ ኪሳራው ይህንን ያሳያል። 150 የመንግስት ኃይሎች የአድማ ብተና የሚሊሻና የፖሊስ አባላት ለፋኖ እጅ ስለመስጠታቸው ወይም ደግሞ ስለመማረካቸው 100 አለቃ አዛዥ እና ሌላ ደግሞ እንደዚሁ በማረጋቸው ያልታወቀ ይገኙበታል። በሞት በኩል መቅደላ በኦራል ላይ በተፈጸመው ጥቃት እና ገብርኤል ተራራ ላይ በተደረገው ውጊያ ከ30 በላይ ሞት እንዲሁም ደግሞ ተንታ አካባቢ በነበረው ውጊያ ከ30 በላይ እንደዚሁ የሞት ጉዳት መድረሱን ከላላ የወረዳ አመራርን ጨምሮ ሉጋማ የጸጥታ መሪዎች የብልጽግና ባለስልጣናት ጨምሮ ቁጥራቸው ያልታወቁ የሚሊሻ የአድማ ብተናና የመከላከያ አባላት ሙትና ቁስለኛ ስለመሆናቸው ደግሞ የዓይን እማኞች ገልጸዋል። የከለላ ወረዳ የብልጽግና ጽሕፈት ቤት ትናንትና ምሽቱን እንደዚሁ መግለጫ አውጥቷል። በመግለጫው የሲቪልና የጸጥታ ባለስልጣናት መሞታቸውና በዚህም የተሰማውን ጥልቅ ሐዘን ነው የገለጸው። ምሽቱን አየር ኃይል ስምሪት ተሰጥቷል። በሰው አልባ አየር ድብደባ ተፈጽሟል። ምሽቱን በተንታ ወረዳ ታች ተንታ ሚካኤል ተብሎ በሚጠራው ቦታ በተከታታይ በተፈጸመ የድሮን ጥቃት ጉዳት ደርሷል። የደረሰው ጉዳት እየተጣራ ነው። ተንታ በሶስት አቅጣጫ ከበባ ውስጥ የገባውን እግረኛ ድጋፍ ለማድረግ ነው የድሮን ጥቃት በተከታታይ እየተፈጸመው። አመሻሹን ተንታ የነበረው ፋኖ ከተማውን ለቆ ወጥቷል። አመሻሹንም ውጊያ ተደርጓል። ተንታ ፋኖን ለቆ ሲወጣ
ሌላው ቦታ ግን ሶስቱም ወረዳዎች ላይ አጅባር፣ መቅደላ፣ ከለላ ዛሬም በፋኖ ቁጥጥር ስር ያሉ አካባቢዎች ናቸው። በጥቃቱ ጋር ከድሮን ጥቃቱ ጋር በተያያዘ ተንታ አካባቢ ዘግየት ብሎ የወጣ መረጃ አለ። በዘግይቶ ብሎ በወጣው መረጃ የድሮን ጥቃት በተከታታይ 4 ጊዜ ተፈጽሟል። ሲቪሊያንና የፋኖ አባላት ጉዳት ደርሷል። የጉዳቱ መጠን በውል አልታወቀም። በተንታ መከላከያ እንደገና ገብቷል። አጅባር ግን አሁን በፋኖ ቁጥጥር ስር ይገኛል። በአየርና በድሮን ጥቃት በመታገዝ ከደሴ ከ20 በላይ ወታደራዊ ተሽከርካሪዎች ወታደሮችን ጭነው ወደ ተንታ ገብተዋል። የሚሊሻ አስከሬን ዛሬም መቅደላ አካባቢ እየተገኘ ስለመሆኑና ዛሬም የተነሱ የሚሊሻ አስከሬኖች መኖራቸውን ደግሞ መቅደላ ማሻ አካባቢ የወጡ መረጃዎች ይገኛሉ። መቅደላ ሙሉ በሙሉ በፋኖ ቁጥጥር ስር ይገኛል። ያው የሚሊሻ ኃይሉ ትላንትና ተበትኗል። በትላንቱ ዘመቻ 1 ሻለቃ 2 የመቶ አለቃ ማዕረግ ያላቸውን ጨምሮ የሚሊሻ ኮማንደር፣ የፖሊስ አዛዥ ጉዳት ደርሶባቸዋል። በደቡብ ወሎ ኮማንድ ፖስቱ አስቸኳይ ስብሰባ ተቀምጧል። 801ኛ ኮር ተጨማሪ ኮማንዶ ከደሴ እና ከኮምቦልቻ አንቀሳቅሷል። ከለላ ወረዳ ከፋኖ ጋር ይሰራሉ የተባሉ የብልጽግና ባለስልጣናት በመከላከያ 801ኛ ኮር በቁጥጥር ስር ውለዋል። ፋኖ ወደ ከተማው ሰርጎ እንዲገባ መረጃ በመስጠት እንዲሁም ደግሞ ጥቃት ሲፈጸም አስፈላጊው መከላከልና መረጃ ባለማድረስ በሚል በቁጥጥር ስር የዋሉት የሚሊሻና የሲቪል ባለስልጣናት ናቸው። ቁጥራቸው በውል አልታወቀም። ከአየር ኃይል ስምሪት ጋር በተያያዘ የአየር ኃይል ስምሪት ዛሬ በተለያዩ አካባቢዎች ስምሪት እየተደረገ መሆኑን የሚገልጹ መረጃዎች ወጥተዋል። የአየር ኃይል ስምሪት በዛሬው ዕለት እንግዲህ በተለያዩ አካባቢዎች በባህር ዳር ዙሪያ በሚገኙ እስከ ጭስ አባይ፣ አቸፈር እንዲሁም ደግሞ እስከ ደራ ድረስ እንዲሁም ደግሞ ወደ ዋሸራ፣ ደቡብ ወሎ ተንታ፣ አምባሰልን ጨምሮ ወደ መቅደላ የተለያዩ አካባቢዎች ከማለዳው 12 ሰዓት ጀምሮ የድሮን ስምሪት ሲደረግ ውሏል። ቋራ ደግሞ የድሮን ጥቃት ተፈጽሟል። በተፈጸመው የድሮን ጥቃት የደረሰው ጉዳት አልታወቀም። አለፋ ጣቁሳ እንደዚሁ በ4 ቦታዎች ላይ ዛሬ ማለዳ የድሮን ቅኝት ሲደረግ እንደነበር ከአካባቢ የወጡ መረጃዎች ያሳያሉ። ከድሮን ስምሪቶች ጋር በተያያዘ እንግዲህ በዛሬው ዕለት የፋኖ አባላት የገና በዓልን ለማክበር ወይም ደግሞ ለተለያዩ ወታደራዊ ጉዳዮች ይሰባሰባሉ በሚል ነው የድሮን አሰሳዎችና ቅኝቶቹ ተጠናክረው እየቀጠሉት። ከዚህ አንጻር እንግዲህ ዛሬ የድሮን አሰሳ በተደረገባቸውና ባልተደረገባቸው አካባቢዎች የሚኖሩ ሲቪሊያን አስፈላጊውን ጥንቃቄ ሊያደርጉ ይገባል። ወደ ሌላ መረጃችን ስንሄድ ወደ ማዕከላዊ ጎንደር የሚወስደን መረጃን የማስቀጥለው በማዕከላዊ ጎንደር ወገራ ወረዳ ከገደብዬ ከተማ ለዘመቻና ለአሰሳ በወጣ የእግረኛ ኃይል ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። በተፈጸመው የደፈጣ ጥቃት በቁጥር ያልታወቀ ወታደራዊ ኪሳራ ደርሷል። ከገደብዬ ወደ ሚጦ ስምሪት በነበረው እግረኛ ላይ ነው ጥቃት የተፈጸመው። የደፈጣ ጥቃት የተፈጸመበት ልዩ ቦታ ደግሞ ፍቅርዬ ተብሎ የሚጠራ ቦታ ነው። በደፈጣ ጥቃቱ ወታደራዊ ኪሳራ ደርሷል። ከ2 ቀናት በፊት በተመሳሳይ እዚህ ሚጦ የተባለው ቦታ ላይ ከባድ ውጊያ መደረጉ ይታወቃል። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ናቸው። እየተከታተላችሁ አብራችሁን ስለቆያችሁ እጅግ ነው የማመሰግነው። በተለይ እንግዲህ የምስራቅ አፍሪካ የኃይልና የፖለቲካ አሰላለፍን እንዲሁም ደግሞ ኢትዮጵያና ኤርትራን ውጥረት ተከትሎ ወደ ቀጠናው ወደፊት ከኢትዮጵያ አንጻር እንዲሁም ደግሞ በተለይ ከአማራም አንጻር ያሉት አዳዲስ የኃይልና የፖለቲካ አሰላለፉ ምልከታዎቻችሁን በሀሳብ ብታደርሱኝ መልሼ ወደ እናንተ የማደርስ ይሆናል። እንግዲህ ሶማሌላንድ አዲስ ሀገር ሆናለች። ሶማሌላንድ የተለያዩ ወታደራዊ ፖለቲካዊ ፍላጎት ያላቸው ሀገራት እንግዲህ ከምዕራባውያን እስከ ምስራቅ ከመካከለኛው ምስራቅ እስከ አፍሪካ ሀገራት ድረስ ፍላጎቶቻቸውን ለማስፈጸም እየተንቀሳቀሱ ይገኛሉ። ይሄ ምን ይፈጥራል? ከዚህ ጋር በተያያዘ ኢትዮጵያን ጨምሮ ሌሎች ሀገራት ለሶማሌላንድ እውቅና ይሰጣሉ የሚለው ጉዳይም እንደዚሁ እየተዘገበ ነው የሚገኘው። ኢትዮጵያ የሀገራትን መገንጠል የምታበረታታ ከሆነ የአፍሪካ አንድነት ድርጅት ላይ እንደዚሁ እንግዲህ ድርጅቱ ኢትዮጵያ ውስጥ መኖር የለበትም በሚል የተለያየ ዘመቻ ለማድረግም እቅድ የያዙ አካላት ስለመኖራቸው እየተገለጸ ነው የሚገኘው። ይህንን ጨምሮ የሱዳን አጠቃላይ ቀውስ እንዲሁም ደግሞ የሶማሌላንድ አዲስ ሀገር መሆን ከኢትዮጵያ አንጻር ምን አይነት የፖለቲካ የኃይል አስተላለፍ ይኖረዋል? ምልከታችሁን አድርሱኝ። ስለነበረን ቆይታ በእጅጉ አመሰግናለሁ።